በነብዩላህ ኑህ አለይሂ ሰላም ዘመን አንዲት ሴት በምሬት ስታለቅስ ኑህ አለይሂ ሰላም ተመለከቷትና ለምን ታለቅሻለሽ አሏት። ሴትዮዋ በለግላጋ የወጣትነት እድሜ ላይ የሚገኝ ጎረምሳ ልጅ ሞቶብኝ ነው አለቻቸው። ኑህ አለይሂ ሰላምም የልጅሽ እድሜ ስንት ነበር ሲሉ ጠየቋት። ሴትዮዋ ገና እኮ 300 ዓመቱ ነው ያለቻቸው። ኑህ አለይሂ ሰላምም ሊያጽናኗት እየሞከሩ ታዲያ እድሜያቸው ከ60 እስከ 70 የማይሻገሩ ኡመቶች መሃል ብትኖሪ ምን ልትሆኚ ነው በማለት ጠየቋት። ሴትዮዋ እንዴ ከ60 እስከ 70 ዓመት ብቻ የሚኖሩ ኡመቶች አሉ እንዴ ብላ በመገረም ጠይቀቻቸው። ኑህ አለይሂ ሰላም አዎን ሲሉ መለሱላት። ሴትዮዋም ማስከተላ ግን ይህችን ውስን ዓመት በህይወት ሲቆዩ አላህን ያምጹታል በማለት አስከተላ ጠይቀቻቸው። የኛ ጉድ አላየች። ኑህም አለይሂ ሰላም እንደውም አብዛኞቻቸው አማጺያን ናቸው ብለው ጉዳችንን አወጡት። ሴትዮዋ ግን እነዚያ ኡመቶች ለውስን ጊዜ ብለው ዱንያ ላይ ይስገበገባሉ ስትል ጥያቄዋን ሰነዘረች። ኑህ አለይሂ ሰላም አዎና እንደውም ዋና ጭንቀታቸው ዱንያ ላይ ነው፣ ጥቂቶቻቸው ሲቀሩ አሏት። ሴትዮዋ ማስከተል ታዲያ በመካከላቸው በሚፈጠሩ ጉዳዮች ሲወቃቀሳሉ ስትል ጠየቀቻቸው። ኑህም አለይሂ ሰላም አረ እንደውም በትንንሽ ጉዳዮች ይገዳደላሉ ብለው መለሱላት። ሴትዮዋ ማስከተላ ግን እንደው ለዚች አጭር እድሜ ብለው ጎጆ ይሰራሉ ስትል ጠየቀቻቸው። ኑህም አለይሂ ሰላም ወይ ጎጆ አረ እንደውም ለመቶዎች ዓመታት የሚቆዩ ትልልቅ ህንጻዎችን የሚገነቡት ግን ትተውት ይሞታሉ አሏት። ሴትዮዋ በምትሰማው ነገር ሁሉ ተደንቃ አረ ወዲያ እኔ እዛ ኡመት ውስጥ ብሆን ህይወቴን በሙሉ አንዲት ዛፍ ስር ሱጁድ አድርጌ ጨርሳት ነበር ደሞ ለ60 ዓመት አለቻቸው ይባላል። እድል ቀንቶን እንደ ሴትዮዋ ምኞት እድሜያችንን በሙሉ ሱጁድ ላይ ባናሳልፉ አላህ ከሚቆጣብን ከትልልቅ ወንጀሎች ግን ዛሬውኑ በተውበት እንመለስ። ለአላህ ብዬ ወዳችኋለሁ። ላይክ እና ፎሎ እንዲሁም ሼር ማድረግ አትርሱ። ረሱል ሰለላሁ ዐለይሂ ወሰለም ስለ ጁማዓ ቀን ታላቅነት ሲናገሩ የጁማዓ ቀን የቀኖች ሁሉ ንጉስ ነው። እነዚህን 5 ነገሮች በጁማዓ ቀን ተከስተዋል ብለዋል። አንደኛ አላህ አደም አለይሂ ሰላምን የፈጠረው በጁማዓ ቀን ነው። ሁለተኛ አደም አለይሂ ሰላም ከጀነት የወጡት በጁማዓ ቀን ነው። ሶስተኛ አደም አለይሂ ሰላም የሞቱት በጁማዓ ቀን ነው። አራተኛ ቂያማ የምትቆመው በጁማዓ ቀን ነው። አምስተኛ ለጁማዓ ቀን የሆነች ሰዓት አለች። አላህ የአንድን ባሪያ የጠየቀውን ነገር ይሰጠዋል። ይህችን ሰዓት ካገኛት ሐራም ነገር አላህን እስካልጠየቀ ድረስ አላህ ዱዓውን ይቀበለዋል። ዱንያ ላይ እንደ ረሱል አለይሂ ሰላቱ ወሰላም ፈተና ይበዛበት የለም። አባታቸውን ያጡት እንደተረገዙ ነው። እናታቸውንም ያጡት በ6 ዓመታቸው ነው። አሳዳጊያቸውን የነበሩት ውድ አያታቸው የሞቱባቸውና ለአጎታቸው የተሰጡት በ8 ዓመታቸው ነው። ሐታ የሚበላ ጠፍቶ ቤታቸው ውስጥ ለ40 ቀን እሳት አይነድም ነበር። የኛ ነብይ አለይሂ ሰላቱ ወሰላም ሲተኙበት የነበረው እንደኛ ምቹ ትራስ ምቹ ፍራሽ ላይም አልነበረም። ውድ ባለቤታቸውን ኸዲጃንና ተከላካይ አጎታቸውን አቡ ጣሊብን ያጡት በተቀራራቢ ጊዜ ነው። በዚህ ማዝነው እያለ ጧይፍ እንዲያስጠጓቸው ለመጠየቅ ሲሄዱም በህፃናት በድንጋይ ተደብድበዋል። 6ቱንም ልጆቻቸውን በህይወት እያሉም ቀብረዋል። እየሰገዱም የጠነባ ፈርስ ላያቸው ላይም ተደፍቶባቸዋል። ሳሂሩ፣ መጅኑኑ ወዘተ የሚል ያለ ስማቸው ያለ ስራቸው ስም ተሰጥቷቸዋል። ሀገራቸውን ጥለው ተሰደዋል። ጦር ሜዳ ገብተው ተፋልመዋል። የጥቢ የረዳ ወንድም የነበሩት አጎታቸውን በአሰቃቂ ሁኔታ ተገድለውባቸዋል። በእነ አቡ ለሃብ የደረሰባቸውን መቼም ለእናንተ አልነግራችሁም። እናም አህባቢ ፊላህ ሁሉ ስታስተነትኑት ዱንያ ላይ ለአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም እንዲህ ከከበደች እኔ ማን ስለሆንኩ ነው የምትገራልኝ? አስቡት። ለአላህ መልእክተኛ እንዲህ ከከበደች ለኛ ቀላል ልትሆን አትችልም። መልካም የኢባዳ ሌይል ይሁንላችሁ። አላህ ይዘንልን።
ህመማችንን አላህ ብቻ ለሚያውቅልን፣ ደስተኞች መስለን ሲቃችንን ለደበቅን፣ ሐዘናችንን ሰዎች እንኳን እንዳያውቁት የውሸት ፈገግታችንና ንጹህ ልብሳችን ለጋረደብን፣ አው አላህ ይዘንልን። ሁሉንም ጥለን ወደ ጌታችን ወደ አላህ መሸሻችን ላደረግን፣ ስንበደል ወደ ጀባር ብቻ ለተጣራን፣ ስቃዩን ዋጥ አድርገን የአላህን ቀድር በጸጋ ለተቀበልን፣ በነገ ላይ ተስፋችን ጥለን ዛሬ ላይ ዝቅ ላልን፣ እዚህ ዱንያ ላይ የኔ የምንለው ባይኖረን እንኳ አላህ ላይ ለተደገፍን፣ ምንም ብንሆን ብናገኝም ብናጣም አልሐምዱሊላህ ለምንል ሁሉ አላህ ይዘንልን። አስመስሎ ከመውደድ ራሱን ሆኖ መጥላት ምርጥ ነገር ነው አይመስላችሁም? ራስን መሆን በራሱ ትልቅ ውበት ነው አይደል? ጊዜው ግን ኮፒ ለማድረግ ያመቻል። ሁሉም ሰው ሌላ ሰው ለመሆን ሲጣጣር ራስን ሆኖ መገኘት ትንሽ ሆነን ይጠይቃል። እውነታው ሁላችንም ወደዚች ምድር የመጣ ነው የራሳችንን ልዩ ነገር ይዘን ነው። እውነተኛ ውበታችን ያ ነገር መሆኑ ነው። እንደ ግለሰብ፣ እንደ ቤተሰብ፣ እንደ ሀገር ራሳችንን ብንሆን መልካም ነው። ራስን ለመሆን ግን ራስን ማወቅ ያስፈልጋል። አብዛኛዎቻችን ማን እንደሆንን አናውቅም። ለዛ ነው ራሳችንን ለመሆን ድፍረት ያጣ ነው። እኔ ማን ነኝ የሚለው ነገር ሁልጊዜም የምንጠይቀው ጥያቄ መሆን አለበት። ያኔ ትክክለኛ ማንነታችንን ካላወቅን በጠፋው ዓለም ውስጥ ኮፒ ሆነን እኛም እንጠፋለን። ስለዚህ እኛ ራሳችንን እንሆን። እንደ ራስ መሆን ምንም የሚያስደስት ነገር የለምና። ሂጃብና ሴቶች። አንድ ሼኽ ለሴቶች ያለ ሂጃብ እንዳይሄዱና መገላለጥን እንዲተዉ እየመከሯቸውና እያስተማሯቸው ነበር። ታዲያ በመካከላቸው አንዷ እንደዚህ ብላ ጥያቄ አቀረበች። ለምን ወንዶችም አይናቸውን አይሰብሩም በማለት ቅሬታዋን አቀረበች። በዚህን ሰዓት ሼኹም እንደዚህ ሲል መለሰላት። እስቲ አንድ ነገርን አስቢ ልጄ፣ አንድ ማር ያለው እቃ አጠገብሽ ሆኖ ዝንቦች ሲሰበሰቡበት እንዴት ዝንቦቹን ከማሩ ላይ ታባሪያለሽ ብሎ ጠየቋት። ታዲያ እሷም እንደዚህ ስትል መለሰችላቸው። እቃውን እሸፍነዋለሁ በማለት መለሰች። ሼኹም እንደዚህ ሲሉ መለሱላት። ልክ እንደዛውም ሴት ልጅ መልካም ነገሮቿን ብትሸፍን የሰው ዝንቦች አጠገቧ አይደርሱም ሲሉ መለሱላት። ሂክማ የተሞላበት ምክር እጅጉን ደስ ይላል። ኢንሻአላህ የምንጠቀምበት አላህ ያድርገን። ሰላም አለይኩም ወራህመቱላህ። ከዕለታት በአንዱ ቀን አንድ ታዳጊ አባቱን የህይወት ዋጋ ስንት ነው ሲል ጠየቀው። አባትን መልስ በመስጠት ፋንታ ልጁን እንደዚህ ሲል አዘዘው። እንካ ይህንን የድንጋይ ቁራጭ ወደ ገበያ ውሰደው። ሰዎችም ዋጋውን ከጠየቁ በጣቶቹ 2 ቁጥርን ብቻ አሳያቸው እንጂ ምንም አትናገር አለው። ታዲያ ልጁም እንደተባለው ድንጋዩን ወሰደ። ወጥቶም በገበያ መሃል ቆመ። አንድ ሴት መጣችና ይህ ድንጋይ ዋጋው ስንት ነው ስትል ጠየቀችው። ብትሸጥልኝ ወስጄ ግቤ ውስጥ አስቀምጠዋለሁ አለችው። ልጁም እንደታዘዘው ምንም ሳይናገር 2 ጣቶቹን አሳያት። እሷም አለች 2 ብር ነው እወስደዋለሁ። ልጁም ወደ ቤት ተመለሰ። በገበያ ያጋጠመውን ሁሉ ለአባቱ ነገረው። ታዲያ አባትየውም እንደዚህ አለው፣ አሁን ደግሞ ሌላ ድንጋይ ይዘህ ወደ ሙዚየም ሂድ። ዋጋውን ሲጠይቁ 2 ጣቶችን ብቻ አሳይ። ልጁም እንደታዘዘው ወደ ሙዚየም ይዞት ሄደ። ገዥም መጥቶ ዋጋውን በጠየቀው ጊዜ 2 ጣቶቹን ብቻ አሳየው። ገዢውም 200 ብር ነው፣ በቃ ወስደዋለሁ አለው። ልጁም በድንጋጤ ወደ ቤቱ ተመለሰ። ያጋጠመውን ሁሉ ለአባቱ ነገረው። አባትየው አሁንም ተናገረ። አሁን ደግሞ በመጨረሻ ድንጋዩን ይዘህ ወደ ከበሮ የማዕድናት መሸጫ ሂድ፣ ባለቤቱንም አሳየው አለው። ልጁም እንደተባለው ይዞ ሄደ። የሱቁ ባለቤትን በመገረም ይህ እኮ ዓለም ላይ እጅግ ውድ ከሆኑ የከበሩ ድንጋዮች አንዱ ነው አለው። ከየት አገኘኸው? ስንትስ ትሸጠዋለህ ሲል ጠየቀው። ልጁም ምንም ሳይናገር 2 ጣቶቹን አሳየ። የሱቁ ባለቤትም እንደዚህ አለ፣ ይህንን ድንጋይ በ200 ሺህ ብር ወስደዋለሁ አለው። ልጁም በመገረም እየሮጠ ወደ ቤቱ ተመልሶ ያጋጠመውን ሁሉ ለአባቱ ነገረው። አባትየውም ልጄ አሁን የህይወት ዋጋ ተገልጦልሃል አለው። አየህ ልጄ፣ የመጣህበት ቦታ፣ ዘር፣ ሃይማኖትህ፣ ቤተሰቦችህ፣ ሀብት፣ የተወለድክበት ቦታ ልዩነት አይፈጥርም። ዋናው ራስን የምታስቀምጥበት ቦታ፣ ራስን የምታገኝበት የሰዎች ስብስብ እንጂ። ልዩነቱ ያለው ራስን ለመሸከም በምትመርጥበት መንገድ ነው። ህይወትን በሙሉ የ2 ብር ድንጋይ ዋጋ ስትሰጠው ኑሮህ ይሆናል። ታዲያ ህይወትህን ሙሉ የኖርከው ዋጋን 2 ብር ብቻ እንደሆነ በሚያስቡ ሰዎች ተከበህ ይሆናል። ነገር ግን እያንዳንዱ ሰው ውድ የሆነ የከበረ ድንጋይ በውስጡ ይዘዋል። ልዩነቱ
ልዩነቱም ያለው ውስጣችን ያለውን የከበረ ድንጋይ አይተው ዋጋ በሚሰጡ ሰዎች መሃል መገኘት ስንመርጥ ነው። ራሳችንን በገበያ ወይም በከበሩ ማዕድናት ሱቅ ማስቀመጥ ምርጫው አለን። በሌሎቹ ሰዎች ውስጥ ያለውን ውድ ዋጋ ለማየት ምርጫው የኛው ነው። የሌሎቹ ሰዎች የከበረ ዋጋቸውን እንዲረዱ ማድረግ እንችላለን። አብረህ የምትውላቸውን ሰዎች በጥንቃቄ ምረጥ። አየህ ልጄ፣ ይህ በህይወትህ ልዩነቱን ይፈጥራልና አለው። እናም ወዳጆቼ እኛ የምንውልበትን ቦታ ልንመርጥ ግድ ይለናል። ሰው ልጅ የሚውልበትን ቦታ ነው የሚመስለው። እናም አህባቢ ፊላህ የምትውልበትን ቦታ ምረጡ እላችኋለሁ። የሰው ልጅ የሚመስለው የሚውልበትን የሚያመሽበትን ነው።